ብፁዕ አባታችን አቡነ ኤርምያስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ እንዲሁም የዚህ ታላቅ ደብር የበላይ ኃላፊ የቅዱስ ሲኖዶስ አባል ክቡር አባታችን ቆሞስ አባ ሕርያቆስ ጸጋዬ የዚህ ታላቅ ደብር ዋና መምህር ክቡር መምህራችን የኔታ ኤርምያስ የሀገረ ስብከታችን ስብከተ ወንጌል ክፍል ኃላፊ፣ ክቡራን የሀገረ ስብከታችን የየመምሪያው ኃላፊዎች፣ እንዲሁም የደብራችን ሊቃውንት፣ ምእመናን፣ ምእመናት በእግዚአብሔር ስም እንደምን አረፈዳችሁ? እንደምን አረፈዳችሁ? እንደምን ስለዚህ ሰዓት አደረሳችሁ? እንኳን ለአባታችን ለቅዱስ ላሊበላ ዓመታዊ የዕረፍት የመታሰቢያ በዓል አደረሳችሁ። የቅዱስ ላሊበላ ደቀ መዝሙር ስለ ቅዱስ ላሊበላ ብዙ ተናግሯል። እኔም እንደ ልጅነቴ እሱ ከተናገረው አንድ ቃል አንስቼ ትንሽ እናገራለሁ ማለት ነው። ዝንቱ ቅዱስ ምክሐ ኩልነ፣ ይህ ቅዱስ የሁላችን መመኪያ ነው። ሁላችሁም በአንድ ላይ በተለይ ድምፅ ለመቀነስ ስለሚመች በአንድ ላይ ትናገራላችሁ ማለት ነው። ይህ ቅዱስ በለው። ከኋላ ያላችሁት ይህ ቅዱስ የሁላችን መመኪያ ነው። የሁላችን ምንድን ነው? ቅዱስ ላሊበላ የሁላችን መመኪያ ነው በሉ። በቅዱስ ላሊበላ እንመካለን። ለምን በቅዱስ ላሊበላ እንመካለን ብንል ብዙ ነገር ልናነሳ ብዙም ሐሳብ ልንተነትን እንችላለን። ዋናው ቁም ነገር ግን በቅዱስ ላሊበላ የምንመካበት ምክንያት ቅዱስ ላሊበላ እግዚአብሔር የሚታይበት፣ እግዚአብሔር ራሱን የገለጠበት፣ እግዚአብሔርን በመምሰል የጸና፣ እግዚአብሔርን የመምሰል መልኩ ያልተለወጠበት ቅዱስ ስለሆነ ነው። እግዚአብሔር አምላካችን ሰውን እጅግ መልካም ብሎ የመሰከረለት፣ ቅዱሳን መላእክት ሰውን ያደነቁት፣ ፍጥረታት ሁሉ ለሰው የተንበረከኩት የሰገዱት የሰው መልኩ የእግዚአብሔርን መልክ ስለመሰለ ነው። እኛም በአባታችን በቅዱስ ላሊበላ የምንመካው በተፈጥሮ እግዚአብሔርን የሚመስል ስለሆነ ብቻ ሳይሆን በሁለንተናው እግዚአብሔርን የሚመስል ቅዱስ አባት ስለሆነ ነው። አባታችን ቅዱስ ላሊበላ ከስጋዊ መልኩ እስከ ስርዓተ መንግስቱ፣ ከስርዓተ መንግስቱ እስከ አገልግሎቱ ፍጹም አምላኩን የመሰለ ቅዱስ ነው። በስጋዊ መልኩ አምላኩን ይመስላል እያልኩ ነው። በምናዊ መልኩ አልኳችሁ? በምናዊ መልኩ በዚህ በኩል ተረጋግታችሁ ስሙ። ቅዱስ ላሊበላ በስጋዊ መልኩ አምላኩን ይመስላል ማለት ምን ማለት ነው ስንል በአጭሩ ሰው ነው ማለታችን ነው። ምን ማለታችን ነው? ሰው ነው ማለታችን ነው። ሰው በስጋዊ መልኩ፣ በነፍሳዊ መልኩ እንዲሁም ደግሞ በአመጣጡ ስለ እግዚአብሔር የሚናገር፣ የሚሰብክ፣ የሚያስተምር፣ ስለ እግዚአብሔር የሚተረጉም ነው። ይህንን አባቶቻችን ሊቃውንት ሁሌም ብንናገረው ብናስተምረው በማይሰለች መንገድ እንዲህ ያቀርቡታል ማለት ነው። በተለይ ሊቁ ቅዱስ ዮሐንስ አፈወርቅ ኦሪቱን ሲተረጉም ንግበር ሰብአን ሲተረጉም ይህን እንዲህ ያስረዳል። ተጋብኦቱሰ ለሰብእ ምስጢረ ሥላሴ ቅድስት ቦቱ፣ የሰው መገኘቱ ሰው ወደዚህ ዓለም የመጣበት መንገድ የሥላሴ ምስጢር የተገለጠበት ነው አለ። ሰው ወደዚህ ዓለም የመጣበት መንገድ የማን ምስጢር የተገለጠበት ነው? የማን ምስጢር የተገለጠበት ነው? የሥላሴ። ሰው ወደዚህ ዓለም የመጣው በሶስት መንገድ ነው። በስንት መንገድ አሉ? በስንት መንገድ? በሶስት።
አንደኛ ያለ አባት አባት ሆኖ መገኘት ነው። ሁለተኛ ከጎን መገኘት ነው። ሶስተኛ ደግሞ መወለድ ነው። ሰው ያለ አባት አባት ሆኖ በመገኘቱ ከጎን በመውጣቱ እንዲሁም ደግሞ በመወለዱ አምላኩን ይናገራል፣ አምላኩንም ይመስላል። ምስጢረ ሥላሴም የታተመበት ነው ማለት ነው። እንዴት እንበል? እንዘ አዲሁ አዳም የተወልደ እምካል ይላል ሊቁ። አዳም እንደሱ ካለ ከሌላ ሰው አልተወለደም አለ። አዳም የተወለደው ያለ አባት ነው። ያለ አባት አባት ሆኖ ተገኝቷል አለ። ወበዝንቱ ይትከሰት ምስጢረ አብ። የአዳም አባት ሆኖ ያለ አባት መገኘቱ በዚህ ስለ አብ ይታወቃል። የአብ ምስጢር ይገለጣል፣ አብ ይነገራል አለ። ወሴትሰ ተወልደ፣ ሴት ተወልዷል። ወበዝንቱ ይትአመር ምስጢረ ወልድ። ከአዳም አባት ከሌለው ከአዳም ያለ አባት አባት ሆኖ ከተገኘ ከአዳም የሴት መወለድ ያለ አባት አባት ከሆነ ከአብ የወልድን መወለድ ያስረዳል አለ። ወሔዋንኒ ወጻትም ገወሁ ወዝንቱ ያልየቡ ምስጢረ መንፈስ ቅዱስ። ሔዋን ከአዳም ጎን ተገኝታለች አለ። ከማን ጎን ተገኝታለች? እየሰማችሁ ነው? ከማን ጎን ነው የተገኘችው? የሔዋን ከአዳም ጎን መገኘት የመንፈስ ቅዱስን ከአብ መስረጽ ያስረዳን ያሳያል አለ። ስለዚህ የአዳም ያለ አባት አባት ሆኖ መገኘቱ የማንን ምስጢር ያስረዳን ማለት ነው? የአብን። የሔዋን ከጎን መገኘት ደግሞ የመንፈስ ቅዱስን፣ የሴት መወለድ ደግሞ የወልድን መወለድ ያሳያን ያስረዳን አለ። ስለዚህ ይህ የሰው አመጣጡ ጭምር የሥጋዊ መልኩ ብቻ ሳይሆን የነፍሱም ግብር ብቻ ሳይሆን አመጣጡም ጭምር እግዚአብሔር የተገለጠበት ነው ማለት ነው። ይህ ለሰው ብርሃን ሆነው። ይህ ለሰው ምን ሆነው? ይህ ለሰው ምን ሆነው? ብርሃን ሆነው። ሰው ከዘመናት በኋላ ይህንን ብርሃኑን ዘነጋ፣ ረሳ። ይህ መልኩ ጠወለገ። ምን ማለት ነው? የሰው አመጣጡ አምላኩን የሚናገር መሆኑን ራሱ ሰው ዘነጋ፣ ረሳ ማለት ነው። እግዚአብሔር ይህንን የሰውን መልኩን ይመልስለት ዘንድ ብርሃኑን ያበራለት ዘንድ ወደ ብርሃኑ ይመልሰው ዘንድ በሰው ልክ ሰው ሆኖ ሰውን በሱ ልክ ሊወልደው እግዚአብሔር ተገኘ ማለት ነው። በአጭሩ ይህችን ብርሃን በልደቱ በሞቱ በስቅለቱ ከመለሰልን በኋላ እንድትቀጥል ለአባቶቻችን ሰጥቷቸዋል። ኪዳን አድርጎ ሰጥቷቸዋል። ብርሃን አድርጎ ሰጥቷቸዋል። እንደ ቃል ገብቶላቸዋል። አባታችን ቅዱስ ላሊበላም ብርሃነ ክርስቶስ የተገለጠበት ኪዳነ ክርስቶስ የተፈጸመለት ቅዱስ ስለሆነ ቅዱስ ላሊበላን ማየት እግዚአብሔርን ማየት ነው። ቅዱስ ላሊበላን ማየት ማንን ማየት ነው? በእውነት ተናገሩ። ማንን ማየት ነው? ድገሙ። ማንን ማየት ነው? ወደ ቅዱስ ላሊበላ መምጣት ወደ እግዚአብሔር መምጣት ነው። ምክንያቱም ቅዱስ ላሊበላ ብርሃነ ክርስቶስ ያልተለየው እግዚአብሔርን የመምሰል መልኩ ያልተለወጠበት እሱን ራሱን መስሎ ሐዋርያትን አክሎ በዚህ ብርሃን የኖረ ቅዱስ ስለሆነ እሱን ማየት እግዚአብሔርን ማየት ነው ማለት ነው። ሊቁ የገድሉ ጸሐፊ ስለ እሱ ሲናገር ይህች ብርሃን እንዳልጠፋችበት ሲያስረዳ ምን ይላል መሰላችሁ? ሆረ በፍኖተ ብርሃን ከመ ይትመሰሎ ለብርሃን ዘውእቱ ኢየሱስ ክርስቶስ ተስቦ በቃሉ ዘይቤ ተመሰሉ ኪያየ አለ። ኢየሱስ ክርስቶስ ብርሃኑ አምላኩ ኢየሱስ ክርስቶስ እኔን ምሰሉ ብሎ በተናገረው ቃሉ ተማርኮ ተስቦ ቅዱስ ላሊበላ ብርሃናዊ አምላኩ ኢየሱስ ክርስቶስን መስሎ በብርሃናዊ አምላኩ በኢየሱስ ክርስቶስ ጉዞ ኖረ፣ በዚያ ተገለጠ ይላል። እኛ በቅዱስ ላሊበላ የምንመካው እንዲያው ዝም ብለን አይደለም። እንዲህ አምላኩን የሚመስል ብርሃነ አምላኩ ያልተለየው ብርሃናዊ ቅዱስ ስለሆነ ነው ማለት ነው። በአባታችሁ ትመካላችሁ? ምዕመናን መልሱ እንጂ ትመካላችሁ? ሰው አባቱ ንጉሥ ቢሆን ይመካል አይመካም? ቅዱስ ቢሆንስ ይመካል አይመካም? ካህን ቢሆንስ ይመካል አይመካም? ቅዱስ ላሊበላ ሁሉንም የያዘ
ሁሉንም አንድ አድርጎ ያስማማ ንጉሥ ነው። ስለዚህ በእውነት ልንመካበት ይገባል ማለት ነው። በዚህ አለመመካት አግባብ አይደለም። በዚህ መመካት ግን በእውነት አግባብ ነው ማለት ነው። ይህ ምናልባት ሰው ሁሉ በተፈጥሮስ አምላኩን ይመስል የለ ምንድን ነው ቅዱስ ላሊበላ በተፈጥሮ አምላኩን ይመስላል ብለህ የምታደንቀው ልትሉ ትችላላችሁ። የተለየውን ልንገራችሁ፣ ግሩም የሆነውን ማለት ነው። ማንም ያልተሳካለትንና ያልሆነለትን ልንገራችሁ። ቅዱስ ላሊበላ በስርዓተ መንግስቱ አምላኩን የመሰለ ነው። በምኑ አልኳችሁ? ተናገሩ። በምኑ አልኳችሁ? አሁን ቢዘመር ኑሮ ትጮህ ነበር አይደለም? ትምህርት ሲሆን ይቸግራል። በስርዓተ መንግስቱ ማንን ይመስላል? ማንን ይመስላል? አምላኩን ይመስላል። ቅዱስ ላሊበላ በስርዓተ መንግስቱ አምላኩን ሲመስል በሶስት ነገር ነው። አንደኛ ትሑት ንጉሥ በመሆኑ አምላኩን ይመስላል። ጻድቅ ንጉሥ በመሆኑ አምላኩን ይመስላል። በእውነት ፈራጅ በመሆኑ አምላኩን ይመስላል። ትሑት ንጉሥ በመሆኑ ማንን ይመስላል? ተናገሩ ወጣቶች። ልዑላን አይደላችሁ? እስቲ የቅዱስ ላሊበላ ልጅ ይናገር ማለት ነው። ትሑቱ አባታችን ማንን ይመስላል አልኳችሁ? ማንን ይመስላል? አምላኩን ይመስላል። እንዴት? ክርስቶስ ንጉሠ ቅዱስ ላሊበላ ኢየሱስ ክርስቶስ፣ ፈጣሪ ቅዱስ ላሊበላ ኢየሱስ ክርስቶስ ትሑት አምላክ ነው። ግን እሱ በባህሪው ልዑል ነው። ይጸውር ድደ ወይነብር ጠፈረ አይደለም ምንድነው? ከታች በርባሮስን ያጸና ነው። በታች በርባሮስን የያዘ ነው። በላይ ደግሞ በጽርሐ አርያም የተገለጠ ነው። አድማስና ናጌብ በእጁ መካከል ናቸው። ፍጥረታት ሁሉ በእፍኑ የማይሞሉ ናቸው። ውቅያኖስም ጭምር በእጁ የማይሞላ ነው። በእውነት ልዕልና የባህሪው ነው። ልዑል አምላክ ነው። ነገር ግን ከልደቱ እስከ ስቅለቱ ያየነው በምንድን ነው? በምንድን ነው? በትህትና አይደለም? ሞቱን የተቀበለው በትህትና ነው። አክሊለ ሦኩን ያደረገው በትህትና ነው። አረገ መባሉም ጭምር ተነሳ መባሉም ጭምር በእውነት ትህትና ነው። ስለ አምላካችን ስለ ኢየሱስ ክርስቶስ ትህትና ትሑት ነው ማለት ራሱ ትህትናውን የሚገልጠው አይደለም በእውነት ማለት ነው። እኔ ንጉሠ ሰማያት ወምድር ነኝ ቤተ መንግሥት ስሩልኝ ብሏን አላለም? ተናገሩ። ብሏን ወይ? ቤት ስሩልኝ ብሏን? ምንድን ነው ያለው? ለቆናጽልሰ እሺ ግበብቦሙ ወለአዕዋፈ ሰማይኒ ምጽላልዎሙ። እነዚህ ቀበራርቱ ጉድጓድ አላቸው፣ ወፎቹም እንዲሁ ደግሞ መጠለያ ጎጆ አላቸው። የሰው ልጅ እኔ ግን ምን የለኝም ማለት ምን የለኝም? ራሴን የማስጠጋበት ምን የለኝም። ይሄ ማን ነው? ጽርሐ አርያም መንበሩ የሆነችለት ኢየሱስ ክርስቶስ ነው። በእውነት አባታችን ቅዱስ ላሊበላ እስካሁን በዘመነ ብሉይ ካየናቸው በዘመነ ሐዲስም እውነተኛ ታሪካቸው ከተጻፈላቸው ቅዱሳን ከምንላቸው ነገሥታት ፈጽሞ ተለይቶ አምላኩን የሚመስል ነው። በዚህ ማለት ነው። እግዚአብሔር ምን የለውም በዚህ ዓለም ብያቸዋለሁ። ቤት የለውም አላልኳችሁ? ምን የለውም? ቤተ መንግሥት አለው? ወታደር ይኑረኝ ብሎ ነበር? አንጥፉልኝ፣ ጎዝጉዙልኝ አይታችሁ ታውቃላችሁ? አለ በወንጌል? በእውነት የለም። አባታችን ቅዱስ ላሊበላ በዚህ ዓለም ሲኖር ቤተ መንግሥቱ የት ነበር? የቤተ መንግሥቱ ፍርስራሽ በእውነት ዛሬ አለ ወይ? የራሱ የሆነ ቤት አለው ወይ? ንጉሥ ሆኖ ቤተ መንግሥቱን ሳይሰራ የኖረ ንጉሥ ሰሎሞን ነው? ዳዊት ነው? ቤት ሳይኖረው የሞተ ንጉሥ በእውነት ማን ነው? አምላኩን የመሰለ ቅዱስ ላሊበላ ብቻ ነው በእውነት ማለት ነው። ይህ የምንፍቀው የምንዋሸው ታሪክ አይደለም። ነገሥታቱ ቤተ መቅደስን ቢሰሩ መጀመሪያ ቤተ መንግሥታቸውን አሳምረው ነው። መጀመሪያ ቤታቸውን አሳምረው ነው። ዛሬ ብዙ ሺህ ዘመናት ካለፉ በኋላ እንኳ የሰሎሞን የቤተ መንግሥቱ ፍርስራሽ ብለን እንጎበኛለን። በሀገራችንም የእገሌ ንጉሥ ቤተ መንግሥት ብለን በእውነት እንጎበኛለን። የቅዱስ ላሊበላ አይደለም ቤተ መንግሥቱ በጊዜው የነበረበት የድንኳኑን ቁራጭ እንኳ በእውነት ዛሬ አናገኘው። የለም። የምንመካበት ለዚህ ነው ማለት ነው። የሚያስመካል ለዚህ ነው ማለት ነው። ለዚህ ነው የሚያስመካል። ሁሉ አለው፣ ግን እንደ አምላኩ ሁሉን የተወ ነው።
ያ ደቀ መዝሙሩ ሲያየው ንጉሥ ነው፣ ሲያየው ደግሞ ችግረኛ ነው። ንጉሥ አይደለም ችግረኛ ነው እንዳይል ንጉሥ ነው፣ አይ ችግረኛ ነው እንዳይል ደግሞ አሁንም ንጉሥ ነው። ይሄ ንጉሥ ነው ሲል ደግሞ በችግር ውስጥ ያየዋል። የሚገርም ነገር ተናገረ። ከቃሉ ጋር ናችሁ ምዕመናን? ከቃሉ ጋር ናችሁ? ምን አለ መሰላችሁ? ጸዋሬ ንዴት ዘምስለ ንግሥ አለ። እንደው በእውነት ከልብ ሆናችሁ ስሙኝ እስኪ። ችግርን በሉ ተናገሩ። ችግርን በንግስናው የተሸከመ ምንን በምን የተሸከመ? ችግርን በምኑ ነው የተሸከመው? ይቻላል እንዴ እንደዚህ? ረሃቡን በእንጀራው የተሸከመ ይባላል? ማጣትን በወርቁ የተሸከመ ይባላል ወይ? በእውነት እንጀራ ይዞ ማን ይራባል? ይበላዋል እንጂ። ውሃን ይዞ ማን ይጠማል? ይጠጣዋል እንጂ። ልብስ እያለው ማን ይበረዳል? ደራርቦ ይለብሳል እንጂ። በእውነት ንጉሥ ሆኖ የተቸገረ ማን ነው? ንግስናውን ተጠቅሞ ሀብቱን ንብረቱን ይሰበስባል እንጂ። ይህ የተሳካለትና የሆነለት አንድ እሱ ቅዱስ ላሊበላ ብቻ ነው። በእውነት የምንመካው ለዚህ ነው። ሁሌም ልንመካበት ይገባል ማለት ነው። ያው እንግዲህ በመከራ ማለት ነው ደስ ያላቸው። ልብ ብላችሁ ከሰማችሁ እያንዳንዱ ነገር ያስደስታል። ስለ እውነት ላሊበላ ማለቱ ጭምር ብቻ ለልብ ሐሴትን ይሰጣል። በእጅ የያዙት ወርቅ ምንድን ነው ይባላል? እስኪ ተናገሩ። ምንድን ይባላል? ካለፈ በኋላ ነው አይደለ? እንኳን እሱ ቤቱ አያስደስትም? ቤቱ አያስደስትም ወይ? ቤተ መንግስቱን ሳይሰራ የእግዚአብሔርን ቤተ መንግስት ቤተ ጊዮርጊስን መስራት፣ የእግዚአብሔርን ቤተ መንግስት ቤተ መድኃኔ ዓለምን ቤተ ማርያምን መስራት አያስመካም ወይ? በእውነት በእጅጉ ያስመካል። ሁሉ እያለው ሁሉንም ገንዘቡን ሀብቱን ንብረቱን ሰጥቶ የመጸወተ ገንዘቡን የጨረሰ ንጉሥ እሱ አንዱ ብቻ ነው ማለት ነው። እንዲህ ይለናል ይህንን ሲገልጽ ማለት ነው። በምጽዋት ፈጸምከ ንዋየከ እስከ ለእግርከ አሳእኖ አለ። የእግርህ ጫማ ጭምር ሳይቀር የእግርህንም ጫማ ጭምር ሌሎቹንም ገንዘቦችህን በምጽዋት ጨረስክ አለ። ምንህን ጨረስክ? አረ ትልቁን ግለ ገንዘብማ ይሰጣል እኮ። ንጉሥ ሆኖ ጫማውን ሰጥቶ በባዶ እግር የሚሄድ አለ እንዴ? አለ? ጫማህን ሳይቀር ለማን ሰጠህ? እንዘ ንጉሥ። የሚገርመውን ሲገልጥ በእውነት እንዘ ንጉሥ በስልጣኑ አለ ወመስፍን በምኩናኑ። በስልጣኑ ንጉሥ ሲሆን በግዛቱ መስፍን ሲሆን ዘኢያትረፈ ልብሰ ለበርኑ ከማከበርኑ እኮ ነው። በእውነት እንደው በቁሙ ሳለ ተወው፣ አይኖቹ እያዩ ሳለ ተወው፣ እጆቹም ሲዳስሱ ተወው፣ እግሮቹም ሲንቀሳቀሱ ይቅር። እርቃኑን የማይሸፍን ሰው የለም። ግን እንደው ንጉሥ ሆኖ ገዥ ሆኖ ሲሞት እንኳ ሰውነቱ ለሚገነዝበት ቁራጭ ልብስ ያላስቀረ እንዳንተ ያለ በእውነት ማን ነው? አለ እንዴ? ታሪክ አንባችሁ ታውቃላችሁ? ንጉሥ ንግስናውን ጭምር ለልጁ ያወርሳል። እንኳን ሀብቱን ሌላውን አባት ከራሱ ተርፎ ለልጆቹ ሀብቱን ያወርሳል። ለራሱ ለበርኑ መገነዣ እንኳ ቆራጭ ልብስ ያላስቀረ አንድ ንጉሥ አባታችን ቅዱስ ላሊበላ ነው። በእውነት ልንመካበት ይገባል ማለት ነው። ሁሌም ብንናገረው የማይሰለች ነገር ልንገራችሁ። ምን ይላል መሰላችሁ? ዛቲ እስኪ በሉ ሲመተ ንግስና ኮነቶ ሲመተ ምንኩስና። እስከምትሰሙት ቸኩሉ። በእውነት ይህች አለ ንግስና ምንኩስና ሆነችው። ንግስናይቱ ምን ሆነችው? ተናገሩ። ምን ሆነችው? ዘውዱ አክሊለ ሦክ ሆነው። ዘውዱ ምን ሆነው? ምን ሆነው? እንዲህ ያለ ታሪክ ግን አለ እንዴ? ታሪክ ሲነግረን የምናውቀው ንግስናው ሲገኝ ምነናውን ጥሎ መሄድ ነው። ታሪክ ሲነግረን የምናውቀው ዘውዱ ሲገኝ ቆቡን መጣል ነው። በእውነት ንግስናውን ምነና አድርጎ የኖረ ማን ነው? ዘውዱን አክሊለ ሦክ አድርጎ የኖረ በእውነት ማን ነው? ከቅዱስ ላሊበላ ውጭ። እኛ በአባታችን የምንመካው ለዚህ ነው።
አባታችን ሆይ እንመካብሃለን ልንለው ይገባል። በእውነት አምላካችን እግዚአብሔር ኢየሱስ ክርስቶስ እውነተኛ ጻድቅ አምላክ ነው። የሚዋሻ አምላክ አይደለም። ይገብረ ኃጢአተ ወኢተረክበ ሐሰት ውስተ አፉ፣ ኃጢአት አልሰራም፣ በአንደበቱም ደግሞ ኃጢአት አልተነገረም። አምላካችን ኃጢአት ሰርቷል? ተናገሩ እንጂ ሰርቷል? እኛ እናውቅም ነው አልሰራም አይደለም። ቅዱስ ላሊበላ እንደዚህ ነው። አምላኩ ኢየሱስ ክርስቶስ በሕዋሳቱ ሁሉ ምንም አይነት በደል እንዳልሰራ፣ ምንም አይነት ኃጢአት እንዳልሰራ፣ ሕዋሳቶች ሁሉ እንዳልበደሉ አባታችን ቅዱስ ላሊበላ ከራስ ፀጉሩ እስከ እግር ጥፍሩ ድረስ አንድም ሕዋሱ ኃጢአት አልሰራም። እየሰማችሁኝ ነው? እየሰማችሁኝ ነው ወይ? ሀብትና ሰውነት ሲገናኙ፣ ስልጣንና ሀብት ሲገናኙ ሊሰሩ የሚችሉ ኃጣውዕን አስቧቸው። በእውነት እንኳን ሌላ ወጣትነትና ሰውነት ሲገጥሙ እንኳን እንዴት ያለ እሳት እንደሚነድ አስቦ መላ ሀገር የራሱ ሆኖ በአንዱ አካል እንኳን አለመበደል፣ ለአንድ ቀን እንኳን አለመበደል በእውነት እንደምን ያለ ልዩ ነገር ነው። ምን ይላል? አእይንቲሁኒ ርእያ እኩየ። እየሰማችሁኝ ነው? እስኪ አይኖቹ በሉ ክፉ አላዩም። አይኖቹ ምን አላዩም? ክፉ ማየትማ ይቅር። ወኮና አእይንቲሁ አዘቅተ አንበ እንተ ኢይነጽፍ ነቅኦ። ክፉ አለማየትማ ሌላ ነው። ማንም ክፉ ላያይ ይችላል። ክፉ ካለማየቱ ባሻገር አይኖቹ የእንባ ጉድጓድ ሆኑ ነው የሚለው። የምን ጉድጓድ ሆኑ? የምን ጉድጓድ ሆኑ? አንድ ቀን የእንባ ጉድጓድ መሆንም ጉድጓድ አንድ ቀን ሊደርቅ ይችላል። በእውነት ቅዱሱን እንዴት እንደተረዳው ያ ደቀ መዝሙር ማለት ነው። እንተ ኢይነጽፍ ነቅኦ፣ ምንጭነቱ ፈጽሞ ለአንድም ቅጽበት የማይደርቅ የእንባ ጉድጓዶች ሆኖ ነው የሚለው። ወበእዘኒሁ ኢሰምዐ ነገረ ሐሰት፣ በጆሮው ኃጢአትን ከንቱ ነገርን አልሰማም። ወበልሳኑ ኢነበበ ጽርወአ፣ በአንደበቱም ከንቱ ነገርን አልተናገረም። ሰው በአንደበቱ ባይናገር በሐሳቡ ኃጢአት ይሰራን አይሰራም? ኧረ በእውነት ተናገሩ። ይሰራን አይሰራም? አሁን ስንት እያሰብን ነው እኛ? በእውነት ለትንሽ ደቂቃ ለትንሽ ሰከንድ ልተዋችሁ፣ ወደ ራሳችሁ ልመልሳችሁ። የሚያሳፍር ነገር ላይ ሆኖ ራሳችሁን ታገኙታላችሁ። በእውነት ሁላችንም ወደ ውስጣችን ብንመለስ እንደዚሁ ነው። ቅዱስ ላሊበላ ግን ለቅጽበት አይኑ አልበደለችም፣ ለቅጽበት ጆሮ አልበደለም፣ ለቅጽበት አንደበቱ በእውነት አልበደለም። ላሊበላ አለ አልቦ አመስህተ በዝንቱ ኩሉ ወአልቦ አመ አበሰ። ቅዱስ ላሊበላ በጆሮ በሚሰማው ኃጢአት፣ በአይን በሚታየው ኃጢአት፣ በእጅ በሚደረገው ኃጢአት፣ በህሊናክ በሚደረገው ኃጢአት አንድ ቀን አልሳተም። በዚህ ሁሉም ምን አላለም? አልበደለም፣ ፈጽሞ አልበደለም። በእውነት የምንመካበት ለዚህ ነው። ዝም ብለን አይደለም። እሱ በሆነው ላይ ታሪክ ፈጥረንለት አይደለም። እንዳውም እኛ ልጆቹ ታሪክ ተናጋሪዎች አይደለንም። በእውነት ታሪክ ገላጮች አይደለንም። እንዳውም የአባታችንን ታሪክ አልተናገርንለትም፣ አልገለጥንለትም። እንኳን ሌላ ስለሰራቸው አብያተ ክርስቲያናት እንኳን ስለ አንዱ አምድ በእውነት እስካሁን አልተናገርንም። ገና ብዙ ይቀረናል። አላሰብነውም ጭምር፣ ለመናገርም ጭምር አልተነሳንም። ቅዱስ ላሊበላ እንደ አምላኩ ያለ እውነተኛ ጻድቅ አባት ቅዱስ ስለሆነ ምን እንልበታለን? እንመካበታለን። አምላኩ በእውነት የሚፈርድ እውነተኛ አምላክ ነው። መንግሥተ እግዚአብሔር የሰው ምክር አያሻትም፣ አማካሪ አያሻትም። ሀብታሙን አትፈራውም፣ ድሃውንም አትገፋውም፣ ባለስልጣኑን አታከብረውም፣ ተራውንም ሰው ደግሞ አትገፋውም። ፈታሂት ናት፣ ማዕከላዊት ናት። ለድሃውም በጽድቁ ለሀብታሙም በጽድቁ እኩል ትፈርዳለች። እየሰማችሁ ነው? ሰው ድሃ ቢሆን እግዚአብሔር ድሃ አደረገኝ ማለት ይችላል? ተናገሩ እንጂ ማለት ይችላል? ካለ ያው የሰነፍ ሀሳብ ነው። ሀብታም ለመሆን ምን ማለት ነው? መስራት ነው።
እግዚአብሔር እጅ ከሰጠ፣ እግዚአብሔር አይምሮ ከሰጠ፣ እግዚአብሔር አይን ከሰጠ፣ እግዚአብሔር እግር ከሰጠ ምን ማለት ነው? ምን ማለት ነው? መስራት ነው። መስራት ነው። ድሃ ስለሆነ አይደለም፣ ጽድቅ ስለሰራ የእግዚአብሔር መንግስት። ሀብታም ስለሆነ አይደለም፣ ጽድቅ ስለሰራ በምግባሩ የእግዚአብሔር መንግስት ትገባዋለች። የእግዚአብሔር መንግስት ወዳለው የምታደላ አይደለችም፣ ለሌለውም የምታደላበት አይደለችም። በእውነት ለሁሉም እሪት ማዕከላዊት ነች። የቅዱስ ላሊበላ መንግስት እንደዚህ ሆነው፣ እየሰማችሁ ነው? እንደዚህ ሆነው። እስቲ ተነግሮ የማይጠገብ ነገር ልንገራችሁ። በቅዱስ ላሊበላ መንግስት ዙሪያ ሁሌም ቢነገር ደስ የሚያሰኝ ማለት ነው። ላሊበላ ብፁዕ እበሉ። አሁን እዚህ አካባቢ ያሉት አባቶቻችን ሊቃውንት ናቸው፣ ያውቁታልም ይናገሩታልም። እዚህ አካባቢ ያላችሁ ላሊበላ ብፁዕ እበሉ። ቀትረ መንግስት ዘአልቦ ጽልመት ውስቴቱ። ምን ማለት መሰላችሁ? ላሊበላ ይህ ክቡሩ ላሊበላ ክቡሩ ቅዱስ ላሊበላ በመንግስቱ ቀትር ነው ማለት ነው። በመንግስቱ ምንድን ነው? በመንግስቱ ምንድን ነው? ቀትር ነው። በቀትር ጊዜ ብርሃኑ ምንድን ነው? ሙሉ ነው። ሙቀቱ ምንድን ነው? ሙሉ ነው። ቀትር ማዕከላዊ ነው። ቅዱስ ላሊበላ በመንግስቱ ለድሃው ፍቱ በብርሃን በእውነት ብርሃን የተሞላች ነች። በሀብታሙም ፊት ፍቱ በጽድቅ ብርሃን የተሞላች ነች። እንዲሁም ደግሞ ማዕከላዊ ነች። እንዴት? ብዙ ነገስታት ከመነኑ የዚህ ዓለምን ንግስና ምን ይሉታል? ይተውታል። አደለ? ይተውታል። ከነገሱም ደግሞ ምነናው ይቀራል ወይም ክህነቱ ይቀራል። ቅዱስ ላሊበላ ግን ካህን ነው። ሲቀጥል ደግሞ ምንድን ነው? ተናገሩ። ምንድን ነው? ንጉሥ ነው። ካህን ስለሆነ ወደ ላይ እግዚአብሔርን ያገለግላል። ንጉሥ ስለሆነ ደግሞ ወደ ታች እኛን ሰዎችን ያገለግላል። በእውነት በጊዜው የነበሩት ሁሉ ሳይሞት ገና በቁሙ እያለ ጻድቁ ንጉሥ ይሉት ነበር። ምኑ ንጉሥ አልኳችሁ? ምኑ ንጉሥ? እንደው እኛ እኮ ብዙ ጊዜ ማመስገን የሚለምድብን ታውቃላችሁ፣ ካጣ ነው በኋላ ነው ሁሉንም ነገር። ሰውን ከሞተ በኋላ ምን እንላለን? ትላንት የገደልነውን ሰው ዛሬ ሰፊ ታሪክ ይዘን መጥተን እንዲህ ነበር፣ በጎ ነበር፣ አይ ሰው ቀጥ ብሎ አያይም ነበር። በጥቅሉ እያለ ማመስገን እናውቃለን? እንችልበታለን? በእውነት አንችልበትም፣ ልምዳችንም አይደለም። ልንለምደው ግን ይገባል። ይህ ቅዱስ በቁሙ እያለ ጻድቅ የተባለ ነው። በቁሙ እያለ ምንድነው የተባለው? ምንድነው የተባለው? እድለኛ በእውነት ሲሰራ ያዩት በጊዜው የነበሩት ገምግመው ጻድቅ ያሉት ነው ማለት ነው። እና አባታችን ቅዱስ ላሊበላ በሁለንተናዊ መንገድ አምላኩን የመሰለ በአገልግሎቱ አምላኩን የመሰለ እንደ አምላኩ ሐዋርያ፣ እንደ አምላኩ ጻድቅ፣ እንደ አምላኩም ሰማዕት፣ እንደ አምላኩ እንደ ኢየሱስ ክርስቶስ ሊቀ ካህናት፣ ነቢይ ያልሆነውን ገና እንደሚሆን አውቆ የተናገረ ነው ማለት ነው። የምንመካበት በአባታችን ለዚህ ነው። እና ጸሐፌ ገድሉ ሁሉን ያያል። ያያይና ምን ይላል መሰላችሁ? ወኮና ለቤተ ክርስቲያን ከመብንተ አይን፣ ለቤተ ክርስቲያን እንደ አይን ብሌን ሆላት ይላል። እንደምን ሆናት? እንደምን ሆናት? በቃ በጠቅላላ አምላኩን መስሎ ሐዋርያትን አህሎ ነቢይም ሆኖ ሰማዕትም ሆኖ ጻድቅም ሆኖ ካየ በኋላ እንዲህ ይላል፣ እፎን ወድስ ወለዝ ጻድቅ። እንደው ይህን ንዑድ ክቡር እንዴት እናመስግነው? ምን እንበለው? ጻድቅ ብቻ እንዳንለው ነቢይ ነው፣ ነቢይም ብቻ እንዳንለው ደግሞ እንዲሁ ሐዋርያ ነው፣ ሐዋርያም ብቻ እንዳንለው ሰማዕት ነው፣ ካህን ነው፣ ንጉሥ ነው፣ ቅዱስ ነው። ይንሣእሎቱ አፈ ዘኪሩቤል ወልሳነ ዘሱራፌል። የቅዱስ ላሊበላን ምስጋና መናገር የፈለገ ሰው አለ መጀመሪያ ከዚህ ከሥጋዊ ጠባዩ ይውጣ። የተቸገርነው እኮ እኛ በእውነት ለዚያ ነው። ሥጋውያን ሆነን ሁሉንም በሥጋዊ አይን እንለካዋለን። አንድ ሲደመር አንድ እኩል ይሆናል ስንት እንላለን? እንደዚሁ ይሁን ነው የምንለው እኛ በእውነት። ያ በጊዜ የነበረው አየና የመከረን ግን ይህንን አይደለም። ማመስገን ከፈለግ የሥጋዊው ምድራዊውን ጠባይ ተወውና የኪሩቤልን ከንፈሮች ከንፈሮችህ አድርግ፣ የሱራፌልንም ልሳን ልሳንህ አድርግ፣ ያን ጊዜ ማመስገን ትችላለህ ይላል ማለት ነው። ክብር ለአባታችን ለቅዱስ ላሊበላ ይሁን። ስለ ቅዱስ ላሊበላ ይህንን ያህል ከተነጋገር መቼም ወደዚህ የመጣ ነው እሱን አስበን
ከሱ ቃል ኪዳን ለመሳተፍ በረድኤቱ እንዲጎበኘን ምልጃው እንዲሁም ቃል ኪዳኑ እንዳይለየን ነው አይደለ? እንደሱ ነው አይደለ? አልተሳሳትኩም። ሊሰርቅ የመጣ ይኖራል በእርግጥ ይህም ዓላማ ሆኖ ማለት ነው። እኛ ግን በአብዛኛው ነው የቅዱስ ላሊበላን ረድኤት ማግኘት የፈለገ ሰው ከቅዱስ ላሊበላ ቃል ኪዳን መሳተፍ የፈለገ ሰው የቅዱስ ላሊበላ ጸሎቱ እንዲረዳው የፈለገ ሰው እሱ አምላኩን እንደመሰለ እሱም አባቱን ቅዱስ ላሊበላ ሊመስል ይገባል። እየሰማችሁኝ ነው አይደለ? እንመካበታለን፣ ትክክል ነው። መመካቱ ግን እሱን በመሆን እሱን በመምሰል ሊሆን ይገባል። ልብ ብላችሁ እንድታደምጡ ፈልጋለሁ። ምንድን ነው የሚለው? ወዘሰ የተመሰሎ በግብሩ ኢይነሣ ለክብሩ ነው። ቅዱስ ላሊበላን በስራው ያልመሰለው ሰው የቅዱስ ላሊበላ ልጅ ነኝ በማለት ብቻ የቅዱስ ላሊበላን ክብር ሊያገኝ አይችልም። ልብ በሉ፣ ልብ በሉ። በእውነት የብዙዎቻችን ነው ይሄ። አምላኬ እግዚአብሔር ነው በማለት ብቻ ከእሳት ተገብቶ አይዳንም። አምላኬ እግዚአብሔር ነው በማለት ብቻ ገደል ተገብቶ አይዳንም። ገደል ተገብቶ ይሰበራል። የቅዱስ ላሊበላ ልጅ ሆኖ በቅዱስ ላሊበላ መመካት በጣም አግባብ ነው፣ ትክክል ነው። ቅዱስ ላሊበላን ሳይመስሉ በቅዱስ ላሊበላ መመካት ግን እንደ ቅዱስ ላሊበላ ሊያደርግ አይችልም። የቅዱስ ላሊበላን ክብር ለመውረስ የቅዱስ ላሊበላን ስራ መስራት ይገባል። እኔ አይደለሁም የተናገረው ራሱ የቅዱሱ ገድለ ጸሐፊ ነው። ወዘሰ ይፈቅድ ይባሃ በቦአ ላሊበላ ቅዱስ ላሊበላ ወደ ገባበት ሊገባ የወደደ ሰው ይልበሳ ለጻማሁ ድካሙን ገንዘቡ ያድርጋል። እየሰማችሁ ነው? እየሰማችሁ ነው? ቅዱስ ላሊበላ ወደ ገባበት መግባት ትፈልጋላችሁ? በአንድ ላይ ተናገሩ። ትሻላችሁ? ሰው የተፈጠረው ለምንድን ነው? ሊድን ነው አይደለ? ሊጸድቅ ማለት ነው። እግዚአብሔርን መስሎ እግዚአብሔርን ወርሶ ምን ሊኖር ነው። ሊኖር እንዲድን ከተፈጠረ በኋላ ሰው ሳተ። ከሳተ በኋላ እነ ቅዱስ ላሊበላ ተሰጡን። እነ ቅዱስ ላሊበላ ወደ ገቡበት ለመግባት የቅዱስ ላሊበላን ድካም መተረክ ብቻ ሳይሆን ከሱም ድካም ለመካፈል መጣር ይገባል ማለት ነውና ከአባታችን ከቅዱስ ላሊበላ ረድኤት በረከት ይክፈለን። ረድኤት በረከት ይክፈለን። ዝንቱ ቅዱስ በሉ ምክሐ ኩልነ። ይህ ቅዱስ የሁላችን መመኪያ ነው። የምትመኩበት ሁሉ አመስግኑት። ወስብሐት ለእግዚአብሔር።